ሪሰርችን ጨርሻለሁ የዛሬዋ ቀን ለሀገራችን ህዝብና በመላው ዓለም ለሚገኙ ስኳር በሽተኞች ተጠቂዎች ታላቅ ቀን ናት ባለፉት 12 ዓመታት ይህን መድኃኒት ለማግኘት ሪሰርች ሳደርግ ሁላችሁም ከጎኔ ነበራችሁ የዚህ ውጤት ባለቤት ሁላችሁም ናችሁ ሁላችሁም ከልብ እንኳን ደስ አላችሁ ዶክተር እንኳን ደስ አላችሁ زنوار؟ ندنش. دلنا كزاوية تنقل. زلنا. ألولهم. أنتي نيجي تبكون. كان اليوم ينقل. نقارياتنا. أي نقبل. صحيح. أبوبي. وين بيجي؟ ما تجلى. مدينة وشو؟ مدينة. أبوبي ليس أي ما تجلى يا من دافن دونتي. من يبين ودين. من يبدأ شوال؟ شرب كما دردر يا أستاذ الجيني الصوت. من؟ كازينو. هو يلتنا باي. بكازينو بكدانو عند السجاد. ማርከሻውን የምኑን የዚህን ቆይ ይሄ ምንድነው ይህ የተለያዩ ኬሚካሎች ውህድ የሆነ አደገኛ መርዝ ነው ማንኛውም ሰው መርዙን በቀመሰ በ30 ደቂቃ ውስጥ ህይወቱ ያልፋል እና ቆይ አንተ ምን ነጠጣት ታዲያ ይህ በተቃራኒው
አንድ ሰው መርሱን በቀመሰ በ25 ደቂቃ ውስጥ አንድ ከጠጣ ህይወቱ ሊድን ይችላል። ሰይፈ ቀደም በስልክ እንደጀመርኩልህ አሁን ጊዜው ስለሌለን ቶሎ ቶሎ እንነጋገር። በዚህ ጉዳይ ላይ የሱ ሚስጥር የምታውቀው የፍራታ ልጁ ብቻ ናት። ይሄ ከፍተኛ ጥንቃቄን የሚጠይቅ ስራ ነው። ተጨማሪ መረጃ ካገኘው ደግሞ ስራውን ከዚህ በለጠ ማፋጠን ይችላል። ለጉዳዩ መነሻ የሚሆን ነገር እኔም ጋር አይጠፋም። በዚህ ጉዳይ ላይ የሚረዳ ሌላ ሰው አለ። ምን አይነት ማለቴ በምን መልኩ? ቀደም ሲል ሰለሞን ይሄን ምርምር በሚሰራበት ወቅት እዚያው መስሪያ ቤት ውስጥ አብሮት ይሰራ የነበረ ሰው። ይሄማ በጣም ብዙ ነገር ሊጠቅመን ይችላል። ብዙም አትመነው ማለቴ ለጉዳያችን መነሻ የሚሆን ፍንጭ ነገር ካገኘን ብዬ እንጂ ኮዱ እዚያ እንደማይኖር እርግጠኛ ነኝ። የት ይኖራል ብለሽ ትጠራጠሪያለሽ ታዲያ? ኤፍራታ ልጁ በቃሉ አሸምድዳ ይዘዋለች። እርግጠኛ ነሽ? እርግጠኛ ነኝ። F14 ሙሉ ለሙሉ በቃልሽ ስትይው ከዚህ በኋላ ያለውን እንቀጥላለን። እሺ መልካም አዳር። ምናልባት እንዳይጠፋብኝ ብላ ካልጻፈችው በስተቀር በቃሉ አለማጥናቷ እርግጠኛ ነኝ። ይሄ ነገሩን ትንሽ የሚያወሳስበው ይመስለኛል። አንድ ወታደር የነበረ ጓደኛ አለ። እሱን ለማክረውና በዚህ ጉዳይ ላይ ብዙ ነገር ሊጠቅመን ይችላል። ሰይፈ ጥንቃቄ ሚስጥር እንዳይባክ። በዚህ ጉዳይ ላይ እንኳን ምንም ነገር አታስቢ። እኔ በጥንቃቄ እሰራዋለሁ። እርግጠኛ ነኝ? እርግጠኛ ነኝ። ካልክሽ ለማንኛውም አንተ ሊጠቅምህ የሚችል እና ወደ ላቦራቶሪ ስትገባ የምታልፍበት ነው። ይህንን ፎቶ ያዝ። ኦኬ። ግን ሰይፈ ከፍተኛ ጥንቃቄ። ምንም ችግር የለም። ሁለተኛ ቢራ ደግሞ ቢል ጠይቀዋል። በጣም ፈጣን
እኔ ጋር ያለው በቂ መረጃ አይሰጥም። አላለቀም። አልገባኝ። በሚስጥር ፊደላት ቆልፎታል። ታዲያ እንዴት ነው ማግኘት የሚቻለው? በልጁ እጅ እንደሚገኝ እርግጠኛ ነኝ። very good እኔም ሚስተር ጃክን አነጋግረዋለሁ። እሺ ምን አለ? my boss is dead. I can get it. Okay. I can get a buyer. እሱም ባይሆን ሌሎች ገዢዎች እንደሚገኙ እርግጠኛ። በጣም ጥሩ። አንተ እሱን ጉዳይ ጠበቅ አድርገህ ያዝ። እኔ የምለው ዘበኛሽ ሲሆን ምን ሉን ብለሽ ነው ሰራተኛሽን ያባረርሻት? አይ ቤዚ ለራሴ ሞን ያቀተኛል ብለሽ ነው? በዚያ ላይ እቃ እየጠፋብኝ። ምን ጠፋብሽ? ባለፈው ዳይሪ ጠፋ። በዛ ላይ ሜንታ ቤት እየተዘበራረቀ ነው ብታይ ማገኘው። እና ዝም አልሽ? አትጠይቂያትም እንዴ? አላየሁም ማለችኝ። ያላጨናነቃትም ብዬ ተውኳት። አንቺ መኝታ ቤትሽን አቁልፊ። ያለመደብኝ። ኧረ ተይ እባክሽ። እና ብቻሽን? ኧረ ይሻለኛል። የማምነው ሰው እስካገኘው። ወይ እንግዲህ ከኤርሚ ጋር ያምሻል እንዴ? ለራሴ ጭቅጭቁና ንዝንዙ ነው የሰለችኝ። ትናንትና እንድችውስ ጨቀጭቀኝ ነው ብታይዋለሁ። ምን ልሁን አለ? ለኔ ቦታ የለሽም፣ ጊዜ አሰጭኝም፣ አልተረዳሽኝም ምናምን። ወይ ሞዛዜ አትዩ። ሄሎ አቤት። ሃይ ቶማስ እንዴት ነህ? ኦኬ ነገ ስደርስ ደውልልኝና ሰው ልክልሃለሁ። እሺ ቻው። ይሄ ደግሞ ማን ነው? ያባዬ ጓደኛ ነው። ያለፈው ሳምንት ነው ከፈረንሳይ የመጣው። ታዲያ እንዴት ተገናኛችሁ? ይመስለኛል ድሮም ጀምሮ ስልካችን ያውቀዋል። ያው ሲመጣ ደወለልኝ። ስለ ሰሌማ ሞት አላወቀም እንዴ? ያውቃል። ለዚህም ነው ሊያገኘኝ የፈለገው። አባዬም ስለሱ ይነግረኝ ስለነበር እኔም ባገኘው ደስተኛ ነበርኩ። በጣም የቅርብ ጓደኛው? በጣም እንዲሁም ምን ያለኝ መሰለሽ? እንደ አባትሽ ሁለታማ ቢሆን ኖሮ ካጠገብሽ መጥፋት አልነበረብኝም አለኝ። እየበላህ እንጂ። እየበላሁ። አልጣፈጠም እንዴ? ኧረ ቆንጆ ነው፣ በጣም ቆንጆ ነው። ሰራተኛ ስለሌለኝ እኔ ራሴ ነው ስንደፋደፍ ያልኩት። እውነት? ያው ባለሙያ ነሽ ማለት ነው። ብዙም አይደል። በእውነት በጣም ይጣፍጣል። አየሩ እንዴት ነው? እየለመድከው ነው? ሙቀቱ ትንሽ ጨምሯል እንጂ ጥሩ ነው። ብቻ ትንሽ ይሞቃል። ከሀገር ከወጣ ስንት ጊዜ ሆነ? 3 ዓመት ከ10 ወር ከ11 ኦልሞስት 4 ዓመት ነው። ኦኬ ጨርሰናው ታዲያ የመጣው? አዎ። አሃ ስለኔ ምንም አልነገረሽም ማለት ነው? አይ ስላከሄድም ምንም አልነገረኝም። አብረን እየሰራን ነው። የስኮላርሺፕ አግኝቼ ወደ ፍራንስ ሄድኩት። ይገርምሻል፣ ውጪ መሄዴ ሊያስደስተኝ ሲገባ ከሰሌ መለየቴ በጣም አሳዝኖኝ ነበር። ከአባትሽ ጋር መስራት እንዴት ያስደስታል መሰለሽ። እንዴ እየበላ እንጂ። በጣም በላሁ። እኔ እንግዳ ማስተናገድ አልችልበት። እንዴ ከዚህ በላይ ምን ታድርጊ እንዴ?
እስቲ ስለ ሰሊያ ማማት ትንሽ አጫውቺ። የአባቢ አሟሟት ይህ ነው የሚባል መደምደሚያ ያልተገኘለት የሚናፈሱ ወሬዎች አሉ። ምን አይነት ወሬዎች? አባቢ የስኳር በሽታ መድኃኒት አግኝቶ በተግባር ላይ ሳያውለው ለረጅም ጊዜ ግጦት ቆይቶ ነበር እና ይህንን የምርምር ውጤት ለመውሰድ ሲባል ነው የተገደለው የሚል ጥርጣሬ አለ። እውነትሽን ነው? ስለ መድኃኒቱ ለነገሩ እኔም ማውቅ ነበር እና የተጠረጠሩ ሰዎች አሉ ማለት ነው? አዎ፣ ግን ምንም አይነት መረጃ ሊገኝ አልቻለም። አንቺ የምታውቂው ነገር የለም? እንጀራ እናቴም አንዷ ነበረች። ማ? ሲስተር አስቴር? አዎ። ታውቃታለህ እንዴ? በሚገባ እንጂ ባለቤቷ አልነበረችም እንዴ? በደንብ ነው የማውቃት። ነበረች። ከተፋቱ በኋላ ግን ይህንን ምርምር ውጤት ለመውሰድ ስትል ያልተጠቀመችበት ዘዴ የለም። ወይሰሌ ግን እኮ አንድ ጊዜ ይሄንን የሚስጥር ኮድ የሚያውቁት ከሱ ጋራ 2 ሰዎች ብቻ እንደነበሩ ነግሮኝ ነበር። ሁለተኛው ማን ነው? ኤፍራታ። ሰሌኮ ለኔ በጣም ሚስጥረኛ ነው። ስለ ቀመሩ ብቻ ሳይሆን የቀመሩ መፍቻ ስለሆነው የሚስጥር ኮድ ሁሉ አውቃለሁ። አልገባኝም። A2 B30 C1 D6 እያለ ስለሚቀጥለው ቁጥር አውቃለሁ። እንግዲህ ምናልባት ሳይንስ ስውር ስለሆነ ምንም አያመጣም ብሎ ይሆናል የነገረኝ። እየመሸ ነው እንሂድ። እሺ ጥሩ። ምንድን ነው? ቆይ እንዴ እኔ ነኝ የምከፍልሽ? አይደለም በፍጹም እውነት አይደለም። ግድ የለሽም።
ቤተሰብ አለ? አይ እዚህ የሉም፣ ውጭ ናቸው ሁሉ። አንድ ታላቅ እህቴ አግብታ ነቀምት ነው የምትኖረው። ኦኬ። ሚስት ወይም ጓደኛ የለም? ይቅርታ መጠየቅ አልነበረብኝም። አይ ምንም አይደለም፣ ምንም አይደለም። ይልቅ የኔን ተይውና አንቺ ብቸኝነቱን ፈልገሽው ነው ወይስ? አይ ቶማስ፣ በዚህ ጊዜ እንደዚህ አይነቱ ነገር ከባድ ጥንቃቄ የሚጠይቅ ነው። ለኔ ምን ነው ይሄን ያህል? አዎ ቀላል ነገር አይደለም። እና ብቸኝነትሽን የሚጋራ አንድም ሰው አጠገብሽ የለም ማለት ነው? ጓደኛ ከተባለማ ኤርሚያስ የሚባል ጓደኛ አለኝ። እንዴት ጓደኛ ከተባለ? እኔና ኤርሚያስን ያስተዋወቀችን አንድ ቤዛ የምትባል ጓደኛዬ ናት። አባቤ ሞተ ሰሞን እኔ ከሰው ብዙም አልጠቀም ነበር። ይሄ ደግሞ እሷን በጣም ያሳስባት ስለነበር አዲስ ጓደኛ ላስተዋውቅሽ አለች። እሷ በጓደኝነቷ አስተዋወቀች እንጂ ከፍቅርሽ አልነበረም ማለት ነው? እሱን እግዚአብሔር ይወቀው። እሺ ወደ ዋናው ነገር እንመለስ። ከዚያማ እኔ ለፍቅር ዝግጁ አይደለሁም ብዬ ልሸሸው ሞከርኩ። በኋላ አጠፋሻለሁ ወይም እጣፋለሁ የሚል መጣልኝ ማስፈራሪያ። ወደድኩም ጠላውም እስካሁን አብረን ነን። ቶሚሙት እኔ ግን አልወደውም። ባልሳሳት በአባትሽ እግር ለመተካት እየተማርሽ እንደነበር ሰምቻለሁ። ባለፈው ዓመት ጨርሻለሁ። አሁን ያው ትንሽ ረፍት ስለፈለኩ እንጂ በቅርቡ ስራ ጀምራለሁ። ሄሎ ሄሎ። አቤት። ኤፍራታ ነሽ? ማን ልበል? አታውቂኝም። ስለ አባትሽ አሟሟት ጠቃሚ የሆነ መረጃ ልሰጥሽ እፈልጋለሁ። እኮ ማን ልበል? አሁን ከቤትሽ በላይ ካለው ካፍቴሪያ እንድትመጪ 5 ደቂቃ። እሺ እሺ እሺ፣ አሁን እመጣለሁ። የሚመጣው አንዴ። ኤፍሬ ምን ነው በሰላም? ከትልቅ ይቅርታ ጋር ለ10 ደቂቃ ልተው ነው። መታጠብ ፈለኩና የምነግራትን ሁሉ ያላንዳች ጥርጣሬ የምትቀበል የዋህ በዛ ላይ በጣም ቆንጆ እሱ ጥርጥር የለው። እንዴት ነው አልተፈታተነህ? ቶማስ እኮ ነኝ።
ይልቅ ወረቀቱን ልታስቀምጠው ትችላለሽ ብለህ ታስባለህ? ጭንቅላቷ ውስጥ አባቷ በሚገባ በቃሏ ካስጠናት ወረቀት ላይ ይገኛል ብለህ እንዳታስብ። ከ20 በላይ ፊደላትና ከ20 ሁሉ ቁጥር በቃሏ ልትይዝ ትችላለች ብለህ ታስባለህ? የግድ የሆነ ቦታ ወረቀት ላይ ታሰፍረዋለች። ለማንኛውም ነገ ሲስተር አስቴር ቀጥራኛለች። ተጨማሪ መረጃ ልጠይቃት ይችላል። ብርም ተቀበላት። ጠይቃለሁ። ብቻ አንተ ከልጅቷ ጋር ያለህን አቀራረብ በጥንቃቄ አድርግ። ፍቅር እንዲይዛት ማድረግ ከቻልክና ልቧን ካስከፈትክ የዛን ጊዜ የሚስጥሩን ቁልፍ ማግኘት ትችላለህ። ብቸኝነት ስላጠቃት ጥሩ አፍቃሪ ብታገኝ በቀላሉ ልቧን መስጠት ትመስላለች። ስራው ሲጠናቀቅ እሷን ማስወገድ አይቀር። ስለዚህ ፍቅር እንዳይዝ ቢ ኬርፉል። ኤፍሪ ሌላ ሰው እዚህ ቤት አለ እንዴ? ቤዚ ሻወር እየወሰደች። ሃይ ቶማስ ኤርሚያስ ቶማስ ኤርሚያስ ቶማስ ተጫውቱ መጣ። ቤዚ ቶማስ ነው ተዋወቂው። ሃይ ቶማስ ሃይ ልብስ ለብሼ መጣሽ አሉ ስትል እኛ ሰላም አንባልም እንዴ? ዘበኛው መሆን ያለበት ሁሉ ይሆናል። በሰዓቱ ምንም አማራጭ አልነበረኝም። ሰይፈ እንደነገርኩ ይሄ ማለት ያለ መፍቻው ምንም ማለት ነው። እዚህ ውስጥ ያሉት ቃላቶች ወደ ቁጥር መቀየር አለባቸው። ከዚያ ይሄ ይመነዘራል። ለዚህ ጉዳይ መበርታት አለባችሁ። በጣም ጥሩ። ካሁን በኋላ ብዙ ጊዜ የሚፈጅብን አይመስለኝም። ጓደኛህን ፍጠን በለው ከጥንቃቄ ጋር። ተጨማሪ መረጃ ደግሞ ዶክተር ሰለሞን የተለያዩ ጥብቅ ማስረጃዎችንና እቃዎቻቸውን ያስቀምጡበት የነበረውን ቦታ ታስታውሻለሽ? ከብረት ሳጥኑ ሌላ ያ የብረት ሳጥን ማለት ለሱ ካዝናው ማለት ነው። ይገርምሃል፣ አንዲት ጥቁር ቦርሳ አለችው። እሷን እንኳን እዚያ ውስጥ ነው የሚያስቀምጠው። በጣም ጥሩ። ጠቅላላ ትኩረታችንን እዛው አካባቢ እናደርጋለን። አዲስ ነገር ካለ ደውላለሁ። ኦኬ እሺ። እኔም የሚቸግረኝ ነገር ካለ ደውልልኝ። ደውላለሁ። በሉ እሺ፣ መልካም ጊዜ። እሺ። ወል ጉዳዩ ከፍተኛ ትኩረትን የሚጠይቅ ነው። ለኛም ሆነ ለናንተ ከፍተኛ የሆነ ጥቅም የሚያስገኝ ነው። ቤዛ
በተቻለሽ አቅም እግርሽ ከቤቷ እንዳይጠፋ። ኤርሚያስ ደግሞ የምትፈቀር ሰው አይነት መስለ ለመገኘት መጣር አለብህ። መሄድ ትችላላችሁ። ዶክተር አንድ ስጋት አለኝ። ምናልባት የኤፍራት አንጀራ እናት ጉዳዩን የምታውቅ ከሆነ ጥረታችንን ገደል እንዳትከተው። ኦኬ ኤርሚያስ መሄድ ትችላለህ። ቤዛ ቁጭ በይ። መቼም አንተ ደስ እንጂ መጠጥ ብዙም አያስደስተኝም። እሺ ሁለታችንም ደስ እንዲለን። ኤፍሬ የታለ አንቺ? ይሆናል። ምን አላመንከኝም እንዴ? አይ አለማመን ሳይሆን ለማረጋገጥ ያህል። ትንሽ ይበርዳል። እኔንም እንደዛ ተሰምቶኛል። ኤፍሬ ኮካ ማግኘት ትችል ይሆን? አዎ ላምጣልህ? ፕሊዝ ካላስቸግር። አረ ምን ችግር አለ? ከመቼው እንጂ ካልሆነ ብርዱ አልተቻለም። እስካሁን ቺርስ ሳንባባል። ቺርስ ቺርስ። የአባትሽን ሁለተኛ ስራ ተግባራዊ ለማድረግ አላሰብሽም? በሚቀጥለው ዓመት የመጀመሪያ እቅድ እሱ ነው። የሚከብድሽ ይመስለኛል ግን ሴትነቱ አለ፣ በዛ ላይ እድሜው። አዎ ግን እስኪሳካልኝ ጊዜን ሙሉ እሱ ላይ አሳልፋለሁ ብያለሁ። ምክንያቱም የአባት አደራ ከባድ ነው። ምን እንደምመኝ ታውቃለህ? በዚህ ስራ ዳግም የአባቤ ስም ሲነሳ ማየት። ለምኞትሽ መሳካት። ቺርስ ቺርስ። ቶሚ ወይ ግን ለምን ጠየቅኝ? አይ አባትሽ ያስያዘሽን የሚስጥር ኮድ ረስተሽው እንዳይሆን ብዬ። አባቢ በቃል ያስጠናኝ። ደደብ መሰልኩ እንዴ? መቼም አልረሳውም። እስቲ ካረሳሽው በይልኝ። እሺ A2 B13 C1
ለምን ይቆጣል? ምክንያቱም ሚስጥር ነው ብሎኛል። ኤፍሪ ረስተሽዋል ወይም ደግሞ አታምኝም ማለት ነው? እሺ አምናለሁ። እሺ Caroline. H. Every H. You know the little girls that are home. አንተ ግን እንዴት ይሄን ያህል ጊዜ ፈጅባል? አስከረና አጃጅ ለማስቀባጠር አቅቶ ነው? በምንም ታምር ነው ውስጧ ሊከፈትልኝ አልቻለም። ስማ፣ ለቢዝነስ የታሰበው ፍቅር ወደ እውነት ከተቀየረ ሁለታችሁንም እንደማልመራችሁ ታውቃለህ። አንድ ቀን የረባ ሴክስ አድርገን እንደማናቅ ደጋግሜ ነግሬሻለሁ አይደል? እንኳን ተው፣ የልብን እያደረሰህ ይመጣ። ምንድን ነው ሲሉ ብስልቀቅ ኤፍሪ የተፈጠረ ነገር አለ እንዴ? አይ ቤት ሳስተካክል ዕቃ ግሬ መጥቶኝ። ጎዳሽ? አዎ ትንሽ። እስቲ ነይ እስቲ ተሳመኝ ነገር ነው። መቼም አንቺን ለማሸት ዲፕሎማ አልጠየቅም። እቱጋኑ እዚህ እንዴ ቶሚ ቁርጡሽ የለም እንዴ? እንዴ አሳመንከኝ። በዚሁ ከቀጠልሽ ተሰባብረሽ ማለት ቶሚ አሳመንከኝ። ቆይ አሳመንከኝ እንዴ ድጋሚ እንዳያምሽ እኮ ነው። ደግሞ ሳይከፍል የሚታሽ ሰው ዝም ነው። በጣም ያሳመምከኝ። ባይሆን ከፍላለሁ። እከፍላለሁ። ዋጋዬ ትንሽ ከበድ ይላል። ምን ያህል? ሚስጥር ነው ነይ በጆሮሽ ልንገርሽ። ቆይ ምን ያስቃል? ምን አልሰማሁም ለማለት ነው። ቶሚ ምን አልሰማሁም? ድጋሚ ከነገርኩሽ ግን በጥፍ ያስጨምራል። ኦኬ ጨምራለሁ። ተስማማን? አዎ እሺ። ያው ቤዛን በበኩሏ እየፈለፈለች ነው ያለችው። ግን ሰሞኑን አንድ የአባቷ ጓደኛ ነኝ የሚል አይነት ስውር ቤት ውስጥ መመላለስ የኛ ጉዳይ እሱ አይደለም። ዋናው ነገር ቆይ እስኪ ፋሲል፣ ለመሆኑ ስራው ምንድነው? አይ እሱን እንኳን አላወኩም። እንዴት አላወቅኩም ትላለህ? ሰውየው እንደመጣ በፈለገው መንገድና አይነት ታክቲክ የሰውየውን ማንነት ማጣራት አለበት። ዘላለም ፈርስት ኢዝ ብላይንድ፣ ሰከንድሊ ለምን እንደመጣ ረጋ ብለን ማጣራት እንችላለን።
ወረቀቶቹን በደንብ አይታችሁ? በሚገባ ሁሉንም ወረቀቶች አይተናቸዋል። አሁንም ያላየናቸውን ለማየት ጥረት እያደረግን። የተለያዩ ዘዴዎችን ተጠቅመ እንድትናገር ማድረግ መቻል አለብህ። እምቢ ካለች አስፈላጊውን ኃይል ሁሉ እንጠቀማለን። ጤና ይስጥልኝ ጌታዬ። ጤና ይስጥልኝ ጌታዬ። ምንድን ነው? እቺ ወረቀት ሰውዬው ስጥልኝ ነው። የትኛው ሰውዬ? ያ ሰውዬ እንዴ? አሁን እኮ እዚህ ቆሞ ነበር ጌታዬ። ተው ግድ የለም ሂድ። እሺ ኤርሚያስ በኋላ ደውልልሃለሁ። የምን ደብዳቤ? ማን ሊሆን ይችላል? ይሄ በትክክል የሲስተር አስቴር ስራ ነው። እርግጠኛ ሁን። ታዲያ ማን ሊሆን ይችላል? ኤፍራታ? አንዳቸውም ሊቀድሙኝ አይገባም። ሄሎ ሃይ ኤፍሪ፣ ደህና ነሽ? አንቺ ቶማስን መኪና እየነዳ አየሁት። እንዴት አመሸህ? ሃይ ሰላም ነው? ውሎ እንዴት ነበር? ምን ሰላም አለ ባክሽ። ምን ነው? መንገድ ላይ አንድ ሰው ገፍትሮኝ ተንገዳግጄ ነው የቆምኩት። ይቅርታ እንኳን አልጠየቀኝም። በዛ ላይ የታክሲው ረዳት መልስ እንዳጨበረበረኝ አሁን ስገባ እኮ ነው ያወቅኩት። ወይ ቶሚዬ አይዞሽ። ምን ይደረግ፣ ጊዜው በጣም አስቸጋሪ ነው። ያው አስቸጋሪ ነው። አሁን ምን እየሰራ ነው? አሁን እየጻፍኩ። እየጻፍኩ? አዎ። እንዴት እንዴት ብዬ ልንገርሽ? እንደሚጻፈው ነው። እሺ ደህና ደር። እንዴት እንደዋልክ ለመጠየቅ ነው የደወልኩልህ። እሺ ደህና ደር። ቻው። ወይ የአባዬ ምርምር ውጤት አንዱ ነው። እስቲ አንብበው። በነገራችን ላይ ይሄ እንግሊዘኛ ነው መሰለኝ። አዎ ምን ነው? አይ እኔ ያጠናሁት እኮ ፍሬንች ነው። ኦኬ ይለያያል ለካ። አዎ ይለያያል።
እኔ መጀመሪያውንም አላማረኝ። ይወገድ ያልኩት ቀደም ብዬ ነው። እናንተ ሁለት ሆናችሁ መስራት ያቃታችሁን ስራ አሁን ሌላ ምክንያት አትፍጠሩለት። ለምን አናስወግደው? ኤርሚያስ፣ ይሄ ሰው ለምን እንደመጣ ዓላማውን ሳታውቅ የሰው ነፍስ ለማጥፋት አትቸኩል። አሁንማ ቀን ማታ ሙሉ ከሱ ጋር ሆኗል። ምን ነው ቀና እንዴ? ቀደም ብላችሁ ወርቅ የሆነውን ጊዜ አጥፍታችኋል። በዚህ 2 ቀን ውስጥ ይሄ ዶክመንት እጄ ካልገባ መሄድ ይችላል። ለምን ጽሙ ነው ብቃት ተወራው? አይ ይበልጥ እንዲሰው ነው ምቾት የሚሰማኝ። Come on, Efri. Come on, Efri. Come on. No? Efri እንደዚህ ነው። እና ውይ ፈረንሳይ ከተማ በ14 ስንት Efri, come on, Efri, come on. No, Efri, no. ነው እንደዚህ ነው። አይኝም ባሽ ማለት ምንትሩን አታረግም ፕሊዝ አይሆንም ይኸውልሽ አታረግም ምንትሩን በራይ ቆቆም እንዴ نعم لنكش ኤርሚያስ ማለት አዎ ግን በቃ አንተ ሄደን ራሴ ወጣዋለሁ ብቻሽን ትቼሽ ማለት ነው አንቺን አይደለም እንደምታረም ስለማታውቂ ነው እንጂ ይሄን ማታለል አይደለም ልታስቢው አይገባሽ ይሄ ያባትሽ ጓደኛ አይነት ስፍር አለመሆኑን ያላወቁ እንዳይመስልሽ ነው ወይ ነው ሰላም አላችሁ የግላችን ችግር ስለሆነ እዛው ተቀምጣ መቀመጥ ይችላል ረጋ ብሎ መናገሩ አይሻልም
ያምሽ ከአሁን በኋላ እዚህ ባገኝ እደፋለሁ። ውጣ። ያልታለልኩሽ እንዳይመስልሽ ለፍቅር ስለ የከፈልኩት ትንሽ መስዋዕትነት ይህን ሰውዬ አንድ ነገር ማድረግ አለብን። ከአሁን በኋላ ላለመቀደም መሞከር እንጂ ቆሜ የገባበት ገብቼም ቢሆን እኔማ እዛች ቤት ላገኘው አንጀቱን ነው ዘርግፌ የምጥልለት። ለዘላለም ነገርከው? ነግሬዋለሁ። እነሱን ታያቸው። ያ ፋሲል የሚባል ሰውዬ ጉዳያችን ያበላሽብናልና ትንኩት ብሏል ምናምን ነገር አለ እና እስኪ ገለን እንጠብቅ። የተማረ ሰው ግን አንዳንዴ በጣም አስቸጋሪ። ቆይ ሰው ለመግደል እቅድ ያወጣል። በቂ ጥናት አድርጋል? ሁሉንም ጨርሻለሁ። ቬሪ ጉድ። የእሷ በህይወት መቆየት አደጋ ነው። ዛሬውኑ አጠናቃት። እሱ ምንም ችግር የለም። ቴክ ኬር። ምን ሆነሃል ሰሞኑን? ምንም ሆኖ በሽታውን ያልተናገረ መድኃኒት አይገኝለት። ስለ ስራው ከሆነ የምታስበው ተነጋግረን የምንፈታው ነገር ይሆናል። ስለ ሌላም ነገር ከሆነ መናገሩ ሳይሻል አይቀርም። ታውቃለህ፣ አንዳንዴ መድኃኒት ነው ብለህ ያሰብከው ነገር በሽታ ላይ የሚጨመር መርዝ ሆኖ ልታገኘው ትችላለህ።
እንደምን ዋልሽ ሲስተር አስቴር? ምን አዲስ ነገር አለ? ልጅቷ ቤት የተገኘ አዲስ መረጃ የለም። ቶማስ ብዙ ሚስጥር ሊያውጣጣት ሞክሮ ነበር። ግን ከሚስጥራዊ ቁጥር ነፃ ያወጡት ከኤ እስከ ኤፍ ድረስ ያሉት ብቻ ናቸው። እሱን ማን የማውቀዋለሁ? የምፈልገው ከዚያ የሚቀጥለው ነው። እሱን ለማግኘት ቶማስ ከፍተኛ ጥረት እያደረገ ነው። በእኛ በኩል የተቻለውን ያክል እየጣርን ስለሆነ እየጣርን ወሬ ብቻ ምንም ትርጉም አይኖርም። ውጤት ነው የምፈልገው፣ ውጤት። ስማ፣ ያ ቶማስ የምትለው ጓደኛ አይነ ስውር አለመሆኑ እንደታወቀ እንኳን ነገርከኝ። ቶማስ ብዙ አዳምጠኝ። ከዚህ በኋላ ሁሉም ነገር አደገኛ እየሆነ መጥቷል። ልጅቷ ጥርጣሬ ከገባ ልታስይዘው እንደምትችል እወቅ። በእኛ በኩል ስጋት አይግባሽ ሲስተር አስቴር። በዚህ በ2 ቀን ውስጥ ይሄ ጉድ ተገኘም አልተገኘም የእሷ ጉዳይ ማክተም አለበት። ለማንኛውም ሁሉንም ጉዳይ ቁጭ ብለን ማውራት ስላለብን ከምሽቱ 4 ሰዓት ላይ አንተ ቤት መግቢያ አካባቢ መኪናዬን አቁሜ እጠብቅሃለሁ። እሺ። የሚጠጣ ምን ላምጣልህ? ቢራ ቢራ። We're sorry, the number you have dialed is not in...
በጣም ፈልጋለሁ። አዎ በሰላም የምፈልገው ነገር አለ። ፊትም ነው ቅድሜ እናስወግደው ስላችሁ ሳላስበው እኮ ገሎኝ ነበር። ማን ነው? ቶማስ ነው ምናምን የሚሉት ነው። ምን አገናኛቸው? መኝታ ቤት ይዤ እንደዚህ አንቄ ልቀበላት ስላል መጥቶ ምን ኮዱ ነው። አሁን ዋናው ነገር በህይወት ላይ የሚያንጀብብህ ከፍተኛ ጉዳይ አለ። ምንድነው? የሲስተር አስቴርን መሞት ሰምተሃል? ማገደላት ዶክተር ዘላለም። እሱ ለምንድን ነው የሚገላት? አንተ ማጣቀው አንድ ቡድን አለ። Okay. I'll call you. You're playing a dangerous game. Careful you don't end up like your dead boss. ዶክተር ዘላለም ኮዱን ካገኘ በኋላ አንተና እኔን ገሎ ወደ ውጭ ሀገር ለመውጣት ነው የሚያስበው። ዶክተር ሰለሞንን የሚያስገድለው እሱ። ይሄንን ማንም አያውቅም። አሁን ደግሞ ሲስተር አስቴር ቀጥሎ ለአንተም ተሰናድቶልሃል። እና ምንድነው ማድረግ ያለብኝ? ራስህን ማዳን። ከዚህ ከአካባቢው ልትሰወር እንዴ? ወዴት ነው የምትሰወረው? ከሱ ነው። የትም ብትገባ አታመልጥ። እና ታዲያ ምንድነው ማድረግ የምችለው? ኮዱን እጃችን ካስገባን በኋላ እንሸጠን እኔ እናንተ እኩል እንካፈላለን። ይሄ ማለት ደግሞ እሱ ከሚሰጥ 20% የበለጠ 20 እጥፍ። ግን ማን ይሸጠዋል? እኔ እሸጣለሁ። ገዢዎቹን እኮ ማገኘው እኔ ነኝ። ለማንኛውም ይሄንን ለአንዳንድ ወጪዎች ይሆናል። ቀድሜ የማስወግደው ቶማስ ነው። ዶክተር ዘላለም ይሄኛውን በጣም አደገኛ ነው። ከዚህ በኋላ ያለው ነገር በጥንቃቄ ማድረግ አለብን። ማን ተነከነበት? ቤቷን ሄዶ ለአንዴና ለመጨረሻ ጊዜ እንደ ጉሮሯን አንቄ ነው የምቀበላት። እሱ ምንም ማሰብ በቃ ነው ልጅ። እሺ ኦኬ ቻው። ለማለት ሞክር ያስለ ችግር ነው ተፈጥሮ ካሁን በኋላ ምንም ድርቅ አያስፈልግም። ኮዱን ትነግሪኛለሽ። የምን ጉድ ነው? የስኳር መድኃኒቱን ኮድ ጉድ ነው የምትለኝ? አውስ ትናገራለሽ ወይስ እንደዋትሽው ትመጪለሽ? ትናገሪያለሽ? ሽናት ገለኝ
እኔ አንቺን መግደል ቢዝነስ ያደለ ኮዱን ብቻ ነገር ቀጥይ Sabine. Sí. Didi. እስኪ እኔ ድረስ ለማቀው ብትዋሽን ህይወትሽን ነው ማጥፎሽ ኤፍ 40 ጂ ኤፍሪ ጂ ንገሪኝ ኤፍሪ ማነው? ማነው? ምንድነው? ማነው? ምንድነው? አንድ ነገር ግን ማወቅ ፈልጋለሁ። አላማ ምን ነበር? ብትዋሸኝ አውቅብሃለሁ። ፍቅር አላምነህ። በደካማ ጎኔ መጣብኝ። በፍቅር እጦት፣ በቤተሰብ ናፍቆት፣ ብቸኝነት በወረሰኝ ሰዓት በመወደው አባቴ ጀርባ ተከለ መጣ እንጂ አላማስ ፍቅር አይደለም። ኤፍሪ ለምን ዝም ብለሽ አታምኚ? እሺ ልመንህ፣ አፈቀርክ። ስለ አባቴ የግል ባህሪ፣ ስለ ስራው፣ ስለ ምርምሩ ቶሚን በፍጹም አላምንም። የአባትሽ ጓደኛ ታዲዮስ ለኔ በጣም የቅርብ ጓደኛዬ ነው። አባትሽን ይወዳቸው ስለነበር ስለሳቸው አውርቶ አይጠግም። አባትሽ ስላንቺ የሚነግሩትን ብዙ ጊዜ እየመጣ ለኔ ያወራልኝ ነበር። ብዙ ጊዜ ደጋግሞ በነገረኝ ቁጥር ሳላውቅሽ ወደድኩሽ። በመሃል እሱ ወደ ፈረንሳይ ሄደ። ፍቅሬን ይዞብኝ ሄደ ያልነበር የተሰማኝ። ቤትሽን ፈልጌ ለማግኘት ጊዜ አልወሰደብኝም፣ ግን እንዳላናግርሽ ወኔ ያጣው። ምን ይፍራታ በአባትሽ ሞት ስታዝኝ እኔም አዝኛለሁ፣ ስታለቅሽ እኔም አልቅሻለሁ። ከዛ በኋላ ከኤርሚያስ ጋር በተደጋጋሚ ሳያችሁ ከጄል ታመልጭ እንደሆነ ተሰማኝ እና ወሰንኩ። እመኚ ማድረግ ያለብኝ ነው ያደረኩት። ልቤ ፈራ፣ ብቸኝነት ተሰቃየሁ።
መመዝገብ ያለበት ቀን ነው። እሱን ተይውና ነይ ልቀፍሽ። ኤርሚያስ ስለሚባለው ሰው ምን የምታውቀው ሚስጥር አለ? ሚስጥር ምንም የለም። ያው ያስቸግራት ነበር። ምንድን ነው ያስቸግራት? እባክህ የሆነ ጅል አፍቃሪ ነገር ነው። እርግጠኛ ነህ? አዎ። ምን አዲስ ነገር አለ? ሌላ ምንም የተጠራጠርከው ነገር የለም? ምን ችግር አለ እንዴ? እስከዛሬ ለምን እንደደበቁን እኔም ግራ ገብቶኛል። ኮዱን ለማግኘት የተሰማራ ሌላ ቡድን አለ። ኤርማስ ማለት የዚህ ቡድን ቅጥር ነፍሰ ገዳይ ነው።
ቤዛ ደግሞ አገናኘው። ሲስተር አስቴርን ያስገደላት እሱ እንደሆነ ነግሮኛል። ኤፍራታን ምን ኮዱን ካገኘ በኋላ እንዲያስወግዳት ተነግሮታል። ይሄማ አይሆንም። ሆኗል። ካሁን በኋላ የምናደርገው እንቅስቃሴ በሙሉ በጥንቃቄ መሆን አለበት። ኮዱ እጃችን ቢገባ ሊገዛን የሚችለው ማለት ነው። ከዶክተር ፋሲል ውጪ ከማንም ጋር ባንነካካ ጥሩ ነው። በቅርቡ እጄ ይገባል። እርግጠኛ ነህ? አዎ እጄ ይገባል፣ እርግጠኛ ነኝ። አሁን ለዶክተር ፋሲል ደውልለት። ቆይ አይደለም አይደለም። መጀመሪያ ኮዱን ይዘን እኛ መግባባት አለብን። ሄሎ ቶማስ። እሺ እንዴት ነው? ምን አዲስ ነገር አለ? እጄ ገብቷል። ምን? አሁን ይዘዋል? አዎ እጄ ላይ ነው። እና ልጅቷንስ እንዴት ነው? ምን አደረካት? ምንም። ቶማስ በህይወት መቆየት የለባትም ተብለናል። ደግሞም ልክ ነው ማለት ለኛ አደገኛ ነዋ። ታሲዘናለች። በምንም አይነት መልኩ እሷ መነካት የለባትም። ቶማስ ምን እያልክ ነው? የምናገረው ግልጽ መሰለኝ። ለማንኛውም እሺ ተገናኝተን እንነጋገር። ጥሩ። 9 ሰዓት ላይ ስቴዲየም ፊት ለፊት እንገናኝ። ብቻ ሄሎ ዶክተር፣ ኮዱ ተገኝቷል። አዎ፣ ግን ከፊት ለፊታችን በጣም አደጋ ተጋርጧል። በኤፍራታ ላይ ባለን አመለካከት ከቶማስ ጋር ተለያይተናል ይመስለኛል። ፍቅር ሳይዘው አልቀርም። ኮዱን በእጃችን ካስገባን በኋላ ሁለቱንም ማስወገድ። ከዛ በፊት 9 ሰዓት ላይ ቀጥሬዋለሁ ዛሬ። ለማንኛውም ከዛ በፊት ካንተ ጋር እንገናኝ። ኦኬ ቻው።
ሄሎ 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 ኤፍራታ ወይ ቤዚ ቶማስ ነርሚን ገደላቸው ምን ገደላቸው ሄሎ ሄሎ ሰራስቴር ሰሌኮ ለኔ በጣም ሚስጥረኛ ነው። የቀመሩ መፍቻ ስለሆነው የሚስጥር ኮድ ሁሉ አውቃለሁ። A2 B30 C1 በነገራችን ላይ ይሄ እንግሊዘኛ ነው መሰለኝ። አይ እኔ ያጠናሁት እኮ ፍሬንች ነው። ኦኬ ቶማስን ከመጀመሪያ ስከታተለው ካንቺ የሚፈልገው ከባድ ሚስጥር አለ። ሚስጥር? ይህ ሚስጥር በሌላ በኩል እንዳያመልጠው ሲል ነው እንጀራ እናትሽን የገደላት። አሁንም ሚስጥሩን ከእጅሽ እንደምንም ፈልቅቆ ያወጣና አንቺንም ይገላግልሽ። አባትሽ ያስያዘሽን የሚስጥር ኮድ ረስተሽ እንዳይ ሲካረሳሽ ወይ ለምን ዝም ብለሽ አታምኚ?
Hello. አቤት ኤፍሪ። እሺ መጣሁ። እንደምን አደርክ? እንደምን አደርሽ? Thank you. Welcome. መጣ ቁጭ በል። ኤፍሪ እባክሽ ሁሉንም ተይውናል። ኤፍሪ እስከ ዛሬ ስለኔ የማታውቂውን እውነት ልነግርሽ እፈልጋለሁ። እውነት? አዎ እውነት። ከዛ በፊት ግን ቃል ትገቢልኛለሽ? በምትሰሚው ነገር ላጣይ ፍቅርሽ ላይቀንስ ቃል እንድትገቢልኝ እፈልጋለሁ። ፕሮሚስ? እንዴት ብዬ እንደምጀምረው አላውቅም። ኤፍሪ መጀመሪያ እዚህ ስመጣ ዓላማዬ ሌላ ነበር።
ግን ወድጄ አይደለም። ድህነት ነው። ድሃ እናት አለች። ከኔ ሌላ ምንም ወገን የሌላት ድሃ እናት። ለሷ ስላልሆንኩት ነገር አልነበረም። ውትድርና ሞከርኩ፣ አልሆነም። ቲያትረኛ ለመሆን ሞከርኩ፣ ያም አልሆነም። ግን ተስፋ አልቆረጥኩም። ሰይፈ የሚባል ጓደኛዬ ነው ቲያትር ስሰራ አይቶኝ እንደዚህ ሚሽን ያጨኝ። በመጀመሪያ አልተቀበልኩትም። ግን በቀላሉ ሊተወኝ አልቻለም። ገንዘቡ ከፍተኛ ስለነበረ ከድህነት ለመውጣት ሌላ አማራጭ አልነበረኝ። ይቅር በይ ኤፍሪ፣ ይቅር በይ። ከወራት ልምምድ በኋላ አምኜ ገባሁበት። በቅዱ መሰረት ሁሉም ነገር እጄ ገባ። ግን አንቺ በለጥሽብኝ። ከየት አገኘኸው? የሚስጥር ኮዱ እጃቸው እንደገባ እንደሚገድሉሽ ሳውቅ ልተውሽ አልቻልኩም። አልሆነም። ከእናቴ ፍቅር፣ ከገንዘቡ፣ ከህይወቴ ሁሉ አስበልጬ አንቺን መረጥኩ። ጠላቶችን ሁሉ አስወግጄ ለፍቅርሽ እጄን መስጠት መረጥኩ። እነማን ናቸው ጠላቶች? ቤዛ፣ ቤዛ፣ ኤርሚያስ፣ እንጀራ እናትሽ፣ ኤፍሬ። ምን ሆኛለሁ? ምን ሆኛለሁ? ኤፍሬ
እንዳለህ ያውቃል ልቤ እንደማትሆነኝ ተረድቶታል ቀልቤ ለጽንፍ ለዝንብ አካል ተራርቆ ዛሬም ያፈቅርካል ውስጤ ተስፋ ቆርጦ የዓይኖች ቀዳዳዎች ውሃ